ውይ 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 እኔ ያየ ይቀጣ፣ እኔ ያየ ይቀጣ። ወላሂ ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላ። እና በስደት ያላችሁ የማዳም ቅመሞች እኔን አይታችሁ በእኔን መቀጣት ወይም ደግሞ እኔን አይታችሁ መቀጣት ትችላላችሁ። እና አረቦች ይወዱኛል ወይም ደግሞ አረቦች እንደዚህ ቦታ ሰጡኝ፣ እንደዚህ በቃ ቤተሰባቸው አደረጉኝ፣ እንዲህ አደረጉኝ ብለን ራሳችን ጥለን እነሱን ማመን የለብንም። እኔን ያየ ይቀጣ። ወላሂ የምሬ ነው የምነግራችሁ። እኔን ያየ ይቀጣ። አረቦች ማለት ለካ እናንተ አውሬ ናቸው። እኔ እንደዚህ ናቸው ብዬ አንድም ቀን አስቤያቸው አላቅም ነበረ። ዛሬ በእኔ የደረሰ በእናንተ እንዳይደርስ ነው። እኔ አሁንም አምናችሁ አረብን አምናችሁ ራሳችሁ ጥላችሁ እንዳትቀመጡ የሆነ መፍትሄ የምትፈልጉበት መንገድ ካለ መፍትሄ መፈለግ አለባችሁ። ለካ እኛ ምንም ማድረግ አንችልም። እኛ ብር ይኑረን ምን ይኑረን ምን በቃ እነሱ ያላደረው ካልፈቀዱልን ምንም ማድረግ አንችልም። እኔ አሁን እንግዲህ ከነሱ ጋር በብር ነው ያልተስማማኑ እና ብር እነሱ አልችልም ይሄን ያክል አልከፍልም በማለት እኔ ደግሞ ብር እንደዚህ ካልተከፈለኝ አልሰራም በማለት ነበረ እንትን ያለው የተነጋገርነው። ያው ከዚህ በፊትም ነገራችሁ ነበረ እና ከዛ አሁን ትላንትና እንደዛ ብሎኛል። ያው ላይቭ ላይ ማውርቻቸዋለሁ። መልሶ ዛሬ ደግሞ መጥቶ እና ምናልሽ ምናምን ሲል በቃ እኔ እንደዛ ብዬሃለው ከፊል አግኝቻለሁ ከፊል እሷ ትቀይረኝ ምናምን ብዬ ስለው ብር ካልተከፈለኝ አለ። ከዛ ብር ካልተከፈለኝ ሲል ደግሞ ያቺ ደግሞ እኔን የፈለገችኝ ሴትዮ ተሳፍራለች እና እሺ እኔ ለ3 ወር ያው በመክተብ እንደምወስዳት የ3 ወር እኔ ጋር ትሆንና ከ3 ወር በኋላ አይቻት ያው አረቦች ታውቃላችሁ ከ3 ወር በኋላ ነው ሁሉም ነገር። ከዛ እሺ ይሁን ምናምን ብዬ ብለን እንትን እንላለን። አይ አሁኑኑ ካልሆነ አለ አሁኑኑ ካልሆነ ብር አሁኑኑ ካልተሰጠኝ አለ እና ማዳምዩ ደግሞ ተሳፍሬያለሁ ለ10 ቀን በቃ እናንተው ጋር ትሆን 10 ቀን እናንተ ጋር ትሆንና ከ10 ቀን በኋላ ስመጣ ወደ እኔ እንድትመጣ ትኬት ቆርጬ ወደ እኔ እንድትመጣ አደርጋታለሁ ምናምን አለች። አሁን ከ10 ቀን በኋላ ምን እንደሚፈጠር አይታወቅም። እና አረቦች ሲባሉ በጣም ገገማ ናቸው። በጣም በጣም ማፈሪያ ናቸው። ወላሂ ጥሩ ስንለብስ አይወዱም፣ ጥሩ ስንበላ አይወዱም፣ ጥሩ ሆነን ስንታይ አምሮብን ያዩ አይወዱም። እኔ እሱ ብቻ ይገርመኝ ነበረ። ለምንድን ነው እኛ ጥሩ ነገር ስንቀባ፣ ጥሩ ሽቶ ስንቀባ፣ ጥሩ ልብስ ስንለብስ ለምንድን ነው የማይወዱት ምናምን እል ነበረ። እና ለካ በጣም ክፉ ናቸው። ወላሂ በጣም ክፉ ናቸው። እኔ ክፋታቸው የታየኝ ዛሬ ነው። ክፋታቸው ያየሁት ዛሬ ነው። ወላሂ በጣም ነው እኔ በጣም ተሰምቶኝ በቃ የሆነ መሮኝ በጣም ተማርሬ ነው እንትን ያልኩትና እኔ ቢቻለኝ አገሬ በገባ በጣም ደስ ይለኝ ነበረ። የመጨረሻ አገሬ ስትገቢ 2ቱም ትኬት አንቺ ነሽ የምትቆርጪው አለኝ። ከዚህ ካለሁበት ወደ ጅዳ ከጅዳ ወደ ኢትዮጵያ ራስሽ ነሽ ትኬት የምትቆርጪው አለኝ። በዛ ግብ ተፈጠረ። እኔ አልከፍልም አንተ ነህ የምትከፍለው፣ ስታመጣኝም ስትሄድም የምትከፍለው ትኬት አንተ ነህ። አይ አልሰራም ብለሻል፣ እኔ ስሪ ስልሽ አልሰራም ብለሻል፣ በቂ ብር አልከፈልከኝም፣ በዛ የመጣ ነው እኔ ከቤትህ አልሰራም ብዬ የምወጣው፣ ለዛ ግዴታ ነው ትኬት። በቃ በዚህ ተውን አልኳችሁ። ግብ ተፈጠረ። ከዛ እሺ በራሴ ላሰራ አልኩት። ልቀቀኝና በራሴ ላሰራ እንደ ቤተ ያኔ እንደቀረብኳቸው እንደ ቤተሰብነታቸው በቃ ይፈቅዱልኛል ብዬ ነበረ ሙሉ ተስፋ የነበረኝ ማለት ነው። እና እኔ በቃ ልቀቀኝና ሄጄ ውጭ ልስራ፣ እኔ በራሴ ላሰራ ከፊል ልፈልግና ምናምን አልኩት። አይሆንም አለ። አይሆንም እኔ አንቺን ሳመጣሽ እኮ ብዙ ብር ከፍዬ ነው ያመጣሁሽ አለኝ። ያን ብር ታዲያ ከአንቺ ከፊልሽ ካልከፈለኝ እኔ ምን ያደርግልኛል? ግዴታ ኢትዮጵያ ትሄጃለሽ፣ ትኬትሽን ግዢ፣ ኢትዮጵያ ላይ ሸኝሽ ነው አላለኝም? ምን አልኩት? ወላሂ በጣም ነው በቃ አለቀስኩ። ወላሂ የሆነ ሰዓት ላይ በቃ አለቀስኩኝ። ጓደኞች ሳወራ ራሱ ማውራት አቅቶኝ ማለት ነው። በጣም አለቀስኩ። በቃ የሆነ የፈለገ ብንቀርባቸው እንዲህ ባዳ ናቸው ማለት ነው። የፈለገ ቢሆን እንዲህ ናቸው። በቃ እንዲህ ልጆቻቸው ጭምር ነው የሚቀየሩባችሁ። ወላሂ ልጆቻቸው ጭምር እነሱ ብቻ የሆነ ነገር ይናገሩን እንጂ ልጆቻቸው ጭምር ነው ቢነሱባችሁ። እና እኔ ልላችሁ የፈለኩት በጣም አረቦችን መጠንቀቅ አለባችሁ። አረቦችን ይወዱኛል ብላችሁ ራሳችሁን ጥላችሁ እንዳትቀመጡ።
የምሬ ነው። በጣም ያስከፋሉ። በጣም እንትን በቃ እንደ ሰው ማሰብ አይችሉም። እንደ ሰው ማሰብ አይችሉም። ወላሂ እንደ ሰው ማሰብ አይችሉም። እንደ ሰው አያስቡም። እንስሳ ናቸው ለካ። ወላሂ እንስሳ ራሱ ያስባል። ቀን ግጦ ግጦ ይውልና ማታ አስቦ ነው ቤቱን ፈልጎ ቤቱ ሄዶ የሚገባው። እና እነዚህ ሰው አይደሉም። የምሬ ነው። አረቦች ማለት ለካ እንዲህ ክፉ ናቸው። እኔ አረቦች ማለት በቃ በጥሩ ነበረ ጥሩ ሆነን ከቀረብናቸው እኮ ጥሩ ናቸው ል ነበረ። እኔ ሁሌ መከራከር ነበረ እና አረቦች እኮ እኛ ጥሩ ከሆንላቸው ጥሩ ናቸው። እኛ ክፉ ካልሆን እነሱ ለምን ክፉ ይሆንብናል? ክፉ አይሆኑም ምናምን ብዬ በቃ በጣም እከራከር ነበረ እና ውሸት ነው። ያ ሁሉ የተከራከርኩት ነገር ውሸት ነው። ወላሂ የተሳሳተ ነገር ነው እንትን ያልኩትና በጣም ገረሙኝ። ወላሂ በጣም ነው በቃ እየደነቀኝ የነሱ ነገር እና ብቻ ራሳችሁን ጠብቁ። ራሳችሁ ሙሉ ለሙሉ ለነሱ አትጣሉ። ለነሱ እኔ ወላሂ በእኔ የደረሰ በእናንተም እንዳይደርስ ራሳችሁ ጠብቁ። ውዶችዬ በጣም የምወዳችሁ ማከብራችሁ። እንግዲህ አላህ በሰላም የወጣንበት ሀገር በሰላም አላህ ይመልሰን። የወጣንበት ሀገር ራሱ ልግባ ብንል በቃ በሆነ በጦርነት ነው ለካ የሚገባው። ወላሂ እኔ ከዚህ በፊት እንደዚህ አይነት ነገር አላጋጠመኝም። ዱባይ ሰርቻለሁ። ዱባይ ብሰራም እኔ እንዲህ ሰው ቤት አልሰራሁም እና ሆኖም ግን እንደዚህ አይነት ነገር ይኖራል አረብ ቤት ወይም ደግሞ እንደዚህ ግብ አለ ብዬ አንድም ቀን አስቤ አላቅም። ወላሂ አንድም ቀን አስቤው አላቅም ነበረ እና በጣም ያስከፋሉ። በጣም በጣም ከባድ ሰዎች ናቸው። እንደ ሰው አያስቡም። ወላሂ እንደ ሰው አያስቡም። ኧረ ቢስሚላ እንደ ሰው አያስቡም። ይከብዳሉ። እኔ እንደዚህ ናቸው ብዬ ወላሂ እኔ ኧረ ቢስሚላ እኔ አሁን ትንሽ ሴትዮ ደግሞ ምንም ማድረግ አትችልም። አሁን ይህ ሁሉ ሲፈጠር ይህ ሁሉ ሲሆን ምናምን ምንም ነገር ብትል ብትናገር ምንም ሰሚ የላትም። የሚሰማት ሰው አጣች። ግን ሆኖ በጣም ነው የሚከፋው። በጣም ይከብዳል። ብቻ አልሐምዱሊላህ ረብል ዓለሚን መጨረሻ ያማረ ያደርግልኝ። እስኪ ዱዓ አድርጉልኝ። ለማንኛውም እንግዲህ እኔ ግን ያን ብር እሱ ከሴትዮዋ የምትከፍለው ብር እንዲያገኝ አልፈለኩም ነበር። ወላሂ ሴትዮዋ የምትከፍለው ብር እንዲያገኝ አልፈለኩም ነበረ እና ግን ምንም ማድረግ አልችልም። ያገኘዋል ግዴታ። እኔ ቁጭ ብዬ 10 ቀን እሱ ጋር ቁጭ ብዬ ከፊል እስካላገኘው ድረስ በራሴ ከፊል ባገኝም እኮ ይከፍሉታል ለራሳቸው። በራሴም ላሰራ ብል እኮ ያው እሱ ከኔም ይቀበላል ማለት ነው። ስለ ትኬቱ ራሱ አይመለከተኝም ብለዋል። እና በጣም ይከብዳል። እና የኔ ውዶች ራሳችሁን ጠብቁ። ወላሂ ራሳችሁን ጠብቁ። በጣም የተሰማኝ ራሳችሁን ጠብቁ። የምሬ ራሳችሁ ጠብቁ። በቃ አረብ ሀገር ሰርተን በሰላም ሀገራችን እንድንገባ ነው ዱዓ ማድረግ ያለብን፣ ሌላ ነገር አይደለም። እና እወዳችኋለሁ፣ አከብራችኋለሁ።